በህግ አምላክ ሰውዬ ምንድነው ህግ ያግድክ ምንድነው እሺ ህግ ያግድክ በሰላም ከግቢ ይውጣ ውርድ ከራስ ይበል ወደዛ አካባቢ ሰው እንዳይደርስ ፈልጋለሁ ሰው ወደዚህ ቤት እንዳይገባ ሌላ ችግር ወጣልኝ ከዚህ እሺ ቆይ ምን ሌላ ችግር አለሽ ውጣልኝ ከዚህ ቤት ውጣልኝ ለምንድን ነው የምወጣው ይዘሽ ነው አይደል ይዘሽ ውጪ እኔ እንደዚህ አይነት ልጅ የለኝም ውጪ ከዚህ ቤት ውጡ አልጋዬ ላይ እየተላፉ አገኘኋቸው ሄደን ያለው ነገር አይደለም ቆይ ተረጋጊ አይደለም ቆይ ልቀቀኝ አንተ ብያለሁ እንዴ ነችና ጥሩ ነው ጥሩ ይምጣልሽ እንዘላልቃለን አንቺ እዚህ ቤት ትገቢያለሽ መልሰሽ እኔ ወንድሜን ጓደኛዬን ሁሉ ነገር እናያውቀው ሟች ልበለው በቃ ሞቷል እኛን ይቀበር ነው ሬሳውን ቀብረናል ምንድነው የተባለው ከባለቤቴ ጋር ይተኛ ነበር ወንድሜ ይተኛ ነበር አዎ የገዛ ወንድሜ ከባለቤቴ እኔ ባለቤቴ እንዲሰማብኝ የማልፈልገው ትልቅ ሚስጥር አለ እኔ ወዳጁ የቅርብ ወዳጁ አይደለም ኖርማል ዝም ብሎ ጓደኞቹ ስለሱ ይመሰክራሉ ወንድሙን ገደለ ብዬ ላውራ እንዴት ልበል በእናት ግራ ገብቶኝ ነው እኮ ደንግጠን እኮ ነው እሱ አንተ የገዛ ወንድምን ትክዳለህ ምን አይነት ሰው ነው ቆይ ታጠራት እኔት ምንድነው ቆፍር ነው እንዴ እና አሁን አቆፍርም ምን ማለት ነው አቆፍር ስለማቆፍር ነው አንተ ዛሬ ዘጉ ብለህ መጥተህ ነው ቤት የምትቆፍረው ወደዛ አካባቢ አንድ ሰው እንዲሄድ አይፈልግም አንቺ ስራት ሻውሪ አንቺ ገበና ሻጪ ከዛ ይሄን አፈሩን ገለጥ ሳረገው የተጠቀለለ ነገር አይ አንቺ አፍላፊ ያካኛል ቆረን አይደለም እንዴ እየመለሽ እንዴ እንድትደባደቡ ልታወርጂ ነው እንዴ የመጣሽው ልቀቀኝ አንተ አይደል አጥንት ነው በቃ አጥንት የሰው አጥንት ያትክልት ቦታ ነው አልኩኝ በቃ አትክልት ነው ጤፍ ዘርተህ ጤፍ ላይ አትራመድም አይደል እንዴ ያትክልት ቦታ ነው ከዛ ውጪ ምንም ያትክልት የለበትም ያው ተነስና ቆፍረው እንደዛ ከሆነ እንችላለን ተነስና ቆፍረው ተነስና መቆፈር ነው ተዘጋጁ እንትን አምጪልኝ መቆፈር እሷ እንዳጠራት እኔት ምንድነው ቆፍር ነው እንዴ እና አሁን አቆፍርም ምን ማለት ነው አቆፍር ስለማቆፍር ነው አንተ ዛሬ ዘጉ ብለህ መጥተህ ነው ቤት የምትቆፍረው ህግ ይኸውልሽ እንዳትለኝ እየተነጋገርን ነው አሁን የምትጠራጠሩት ነገር ካለ ምንም የምንጠራጠረው ነገር ወንጀለኛ ይመስልኝ ወንጀለኛ አይደለም እንት ወንጀለኛ ካልሆንሽ አዎ እኮ ካልሆንሽ እንቆፍረው እንሂድ ይኸው ልጆችም አሉ ውጭ ላይ ሌላም ጅሪ ይዘን የመጣኸው ጥሩ ነው ተደራሽታችሁ ነው የመጣችሁት አይደለም እየተነጋገርን ነው አይደል በአግባቡ እየተነጋገርን ነው እንቆፍር አይደል ምንም የለም አይደል እዛ ጋር ሰው ትልቅ ሰው አትበለኝ አዎ ትልቅ ነኝ አትክልቱን አንቺ ሌላ ነገር እንትን ማለት ሳይሆን ተነሽና አንቺም ቆይ ሲጀመር ለምን አይደለም ቆይ ከሰዓት ያዝ ጋር ነው ያወራለው አይደለም ልታስደበድብኝ ነው የመጣሽው ልቀቁኝ አልቀመጥም ልቀቀኝ ከነጅሮች አንቺ ቁጭ በይ ዛሬ ቁጭ በይ ብዬሻለሁ ተነሽና ሄደን ያለው ነገር አይደለም ቆይ ተረጋጊ አይደለም ቆይ ልቀቀኝ አንተ ብያለሁ እንዴ ነችና ጥሩ ነው ጥሩ ይምጣልሽ እንዘላልቃለን አንቺ እዚህ ቤት ትገቢያለሽ መልሰሽ እንዴ ዋልሽ ተጠቅለሽ ተወጫታለሽ ምንድነው ቆይ ሌላ ችግር አለ ቆፍሪው የምታገኙ ነገር ካለ ቆፍሪው ሌላም ጅሬ ሰብስበሽ ነው የመጣሽው ጥሩ አሁን ነው ማደግሽን ያሳይሽ ጥሩ አይደለም ቆይ ተረጋጊ ቆይ ምንድነው ሌላ ችግር አለ የኔው ችግር አትበለኝ እኔ ችግር የለብኝም በሰላም ነው የምኖረው ስለዚህ ናችሁ አንተና እሷ ናችሁ ጭራሽ ሌላ ስለዚህ አሁን ሌላ ንግግር አያስፈልግም እኔ አሁን ሌላ ነገር አልፈልግም ቆፈር ነው አይደል ያላችሁ ሄደን እንቆፍራለን በህግ አምላክ ሰውዬ ምንድነው ህግ ያግድክ ምንድነው እሺ ህግ ያግድክ በሰላም ከግቢ ይውጣ ውርድ ከራስ ይበል ሌላ ችግር ወጣልኝ እሺ ቆይ ምን ሌላ ችግር አለሽ ውጣልኝ ከዚህ ቤት ውጣልኝ ለምንድን ነው የምወጣው ይዘሽ ነው አይደል ይዘሽ ውጪ እኔ እንደዚህ አይነት ልጅ የለኝም ውጪ ከዚህ ቤት ውጡ አይ እኔማ ይሄንን ነገር ሳላይ አልወጣም ማን ስልጣን ሰጥቶክ ነው የምታየው ባለቤቴ ይምጣ እንደሱ ከሆነ ደግሞ ባለቤቴ ይምጣ ትዳር ያለኝ ሰው ነኝ
ገባህ? የምታውቂው ነገር ጓደኛ ካለ ስላለች ነው ያስገባሁት። የምታውቂው ነገር የምትፈሪው ነገር ካለ በስነ ስርዓት ንገሪ። ምንም የምነግር ነገር የለም። አይ የምትይ ከሆነ ግን ይኸውልሽ ነግሬሻለሁ። የምትነግሪኝ ነገር ካለ ንገሪ። የምትነግሪኝ ነገር ካለ ንገሪ። እንደዚህ ሆት ሆነ አይደለም መንገርም ካለብኝ የምነግርህ እኮ። ልደበድበኝ ነው? ልትገርፈኝ ነው? አይደለም እኔ ሁኔታሽ ስላናደደኝ ነው። ስላናደደኝ አትበል። ሰው ግቢ ዘጉ ብለህ መተክ ነው እንደዚህ የምትለው እንዴ? ኧረ እመቤት እሰይ ዛሬ ማደግሽ በቃ ማደግሽን አሳወቅሽኝ። ውጡልኝ ከዚህ ቤት በሕግ አምላክ ከግቢ ውጡ። ነይ ቁጭ በይና ወይ እሷ ፊት መንገር የማትፈልጊው ነገር ካለ እሷ መውጣት ትችላለች። ስለዚህ ወይ ስንት ነው ግን እድሜሽ? እኔ ነው የወለድኩሽ? እድሜሽ ስንት ነው? ኖንች እኮ በሰላም ዘንበይ እንዳትመልሽልኝ። ዛሬ እጄን ለመንግስት የምሰጥበት ቀን ነው። ገድዬሽ። ኧረ እንደዚህ አይባልም። ምንድነው? ምን አይነት ውጪልኝ ከዚህ ቤት። ይኸውልህ ስማኝ፣ አንተን ከሰማቸው አናግራት፣ ወይም ለኔ መነገር የማያስፈልግ ነገር ከሆነ እኔ እወጣላታለሁ። እሺ ነይ ቆይ አንቺ ነይና እዛ ወይ እሺ በቃ ወይ ትጠብቂኝና ነው አራታለሽ። በጣም ጥሩ አልደገች። ጎሽ ለጎረምሳ ይተምታ አታስደብድበኝ። የቀራት ይሄ ነው። እንኳን ለአንድ ለሽማ ይበገር አባት ነበር ያላት እቻ አሰዳቢ። ቆይ አሁን አንተ ከኔ ምንም የምነግርህ የምትፈልገው ነገር ምንም ነገር የለም። ያለውን ነገር ነግሬሃለሁ። ሌላ ነገር እንዳላደርስባት ነው። የሆነ የምታውቂው ነገር አለ። ስለዚህ ይሄንን ነገር ንገሪ። ምክንያቱም ባታቂ ኖሮ እንቆፍር ብለን ሄድን አይደለ? በቃ ምንም ነገር ከሌለ ቆፍረን እናውጣለን። ምን ስለው ሊያውም 4-5 ጎረምሳ አምጥተህ አትክልት ልትከላ አይደል? አትክልት መትከል ፈለገች አይደል? በቃ በዚሁ ተክለንላት ትሄዳለች። እንሄዳለን እኛ። አንተ ማን ስልጣን ስትኩ ነው የኔን ጓሮ ቆፍረህ አበባ የምትተክልላት አትክልት የምትተክልላት? ይሄ ነገር ዙሪያ ጥምጥም የነገረች ነገር አለ። ምንም ችግር ከሌለ ካልፈለኩስ ከሌለ አይደለም ትሉ ካልፈለኩስ በቃ እንዲቆፈር እዚህ ግቢ ወይኔ እሷን ዛሬ አንተ ውጣ ከዚህ ቤት። እሷና እኔ እንጨርሰዋለን። ችግር የለውም እንጨርስ። በምናወራው ነው። እኔ ደግሞ ስለዚህ ነገር ሳላቅ መቼም አልወጣም። አንድ እንድታውቂው የምፈልገው ምንድነው ማወቅ የምትፈልገው አንተ? ይሄ ቦታ ምንድነው የተደረገበት? የተደረገውን ነገር የማትነግሪኝ ከሆነ መቼም ከዚህ ቤት አልወጣም። አንተ እናትና አባት አለ? ሲችል መልስልኝ። መቼም ከነፋስ አልፈጠረም አላልኩኝም። እናትና አባት በህይወት አሉ ወይ ነው? ለቤተሰብ ስንተኛ ልጅ ነህ? ለቤተሰብ ስንተኛ ልጅ ነህ? ጥሩ። ካንተ በታች ስንት አሉ? እህትና ወንድሞች አሉ። ወንድም አለ። ጥሩ። ቤተሰብክ የሚነግርክ ወይም ደግሞ ሲያሳድግ የሚቀርጽ መንገድ ሚስጥር አለ አይደል እንዴ? የቤተሰቦችን ሚስጥር ሆነ የጓደኞችን ሚስጥር ሆነ እንዴት ነው የምጠብቀው? እስቲ ስለዚህ አንድ ነገር ንገረኝ። መጠበቅ እስካለብኝ ድረስ አንድ እሱ ነው። ሁለተኛ ነገር ልንገርህ፣ የማይጠበቅ ሚስጥር አለ። የሚጠበቅና የማይጠበቅ ወንጀል ካለ ለወንጀል ተባባሪ አልሆነም። ያ ወንጀል ከየት ተነሳ? ከምን መጣስ ብትባል እሱ የተነሳበት በምንም አይነት ሁኔታ ሊሆን ይችላል። ሰው ቸግሮት ወንጀል አይሰራም እንዴ? ሰው ቸግሮት ወንጀል አይሰራም እንዴ? ይሰራል። ሰው አጋጣሚ ስህተት ተፈጥሮበት ወንጀል አይሰራም እንዴ? ይሰራል። አቅዶም አስቦም የሚሰራ ሰው እንዳለ ማለት ነው እኮ። ይሰራል፣ ግን ለዛ ወንጀሉ ደግሞ ተገቢ ቅጣት ማግኘት አለበት። ምክንያቱም በዛ ወንጀል ምክንያት ብዙ የሚጎዳ ሰው አለ፣ ብዙ የሚጎዳ ነገር አለ። ስለዚህ ተገቢውን ቅጣት ማግኘት አለበት። እንደ ሰው እየከበርከኝ ነው ያለው። እኔ ግራ እየገባኝ ነው ያለው። ምንድነው መከብደው ነው? እኔ አላቅም ምን ተባብላችሁ እንደመጣችሁት እኔ ግራ ይሄ ለመደበቅ የምትሞክሪው ነገር በስህተት ሊሆን ይችላል የተፈጠረው ነገር፣ በአጋጣሚም ሊሆን ይችላል። ይሄ ስለዚህ ጉዳይ ስለዚህ ቦታ ምን እንደሆነ ንገሪኝ። ወይ ጉድ! ይኸውልህ የተደበቀ ነገር አይደለም። የሆኑ ነገሮች ሊኖሩ ይችላሉ። ይሄም የተደበቀ ነገር አይደለም። ከልጅ የደበቅኳት ነገር አይደለም። ማወቅ ባለበት ሰዓት ግን ማወቅ ያለባት ነገርና የሌለባት ነገር አለ። በቃ አለቀ ነገሩ። እኔ አሁን
አንተ ስላስገደልከኝ አይደለም። እኔ ነገሬን ለቤተክርስቲያን ለነፍስ አባቴ ሄጄ ብናገር ደስ ይለኛል። አንተ አይደለም የምነግርህ። ነገ ግን እኔ ምንም ብሆን የልጄን ነገር አደራ እንደ ሰውኛ ምንም ነገር እኔ ባለቤቴ እንዲሰማብኝ የማልፈልገው ትልቅ ሚስጥር አለ። ምንድነው እሱ? እንደ እድሜ ተረዳኝ። እንደ እድሜክ ሳይሆን አንተ ትንሽ ልጅ ነህ። ገባህ አይደል? እኔ በትዳሬ 20 ዓመት የኖርኩት ሰው ነኝ። ኑሮ ያበሰለኝ ሴት ነኝ። ለኑሮዬ እንደነገርኩ ከቅድም ጀምሮ እንደለፈለፍኩት ለትዳሬ ታማኝ ሴት ነኝ። ይኸውልህ ልጄ ቀስ ብዬ ሚስጥር ልንገርክ። እንደዚህ እሪ የምልበት አንድ ስተት ሰርቼ ነው አጥፍቼ ነው። እባክህን ባለቤቴ እንዳያቀብኝ እባክህን። እንዴት አድርጌ ልንገርክ? ምንም ሳትሳቀቂ ንገሪ። ሚስጥር ከሆነ እኛ ምንም ነገር ለሌላም ሰው አናስተላልፍም፣ ለሌላ ሰው አንናገር። የግል ሚስጥር የሚደበቅስ ሚስጥር አይደለም። እኔ ደበቅኩትኝ እንጂ የሚደበቅ ሚስጥር አይደለም። እሺ ሰው ደግሞ በሰራው መቀጣት ግድ ነው። እግዚአብሔር ቢቀጣኝ ግን ይሻለኛል። እኔ ሞት የምፈራ ሰው አይደለም። ስለ ስራዬ ሞት የሚገባኝ ሰው ነኝ። ግን በስተት አንድ ችግር ተፈጠረ እዚህ ቤት። ምንድነው? አብሮን የባለቤቴ ወንድም ይኖር ነበር። እሺ ከዛ በኋላ የባለቤቴ ወንድም አብሮ ይኖር ነበር። ተናገሪ፣ ምንም ችግር የለውም። ምንም እንትን አትበል። ከሆነ ጊዜ በኋላ ከባሌ ጋር ተጣሉ። እንዲህ ግፍትር ስናደርገው ወደቀብን። ለሁለት ነው። እኔ ለገላግል ተውልል ሲሄድ ነው ሟች። አው ሟች ልበለው በቃ ሞቷል። እኛን የቀበርነው ሬሳውን ቀብረናል። እዚህ ጋር አትክልት ቦታው ላይ አው እዛ ቀብረናል። በቃ ይሄ ነው እውነታው። ይሄ ነው የባለቤትሽን ወንድም? አው የባለቤቴን ወንድ። እሱም ስለት ይዞ ባለቤቴን ካልወጋው እያለ ነበረ። በምንድን ነው የተጣሉት? ባለመግባባት ነው። እኔ ጸቡን አላውቅም፣ ብቻ ባለመግባባት ነው። እሱም ያኛውም ስለት ይዞ ቢላ ይዞ ካልወጋው ሲል ቀድሞ እንዳትወጋ ብሎ እሱ ግፍትር ነው ያደረገው። ሊመታውም አላሰበም። ባለቤቴ ግፍትር ሲያደርገው ሲወድቅ ድንጋይ መታው። እዛው ነው 2 ደቂቃ ማልቆየ ማረሻ። ምን እንበል ብለን ቀብረነዋል። በቃ ይሄ ነው ወንጀል፣ ይሄ ነው ኃጢአት፣ ይሄ ነው። ለባሌ ግን እንዳትነግረው። ምንድነው ታዲያ? እሺ ይሄ ነገር ምንድነው ታዲያ? ለምንድነው ታዲያ ሰው ዘመድ አዝማድ ሰምቶ ይሄንን ነገር እንዳይቀብሩ ያደረጋችሁ? ሁለተኛ ደግሞ ባለቤትሽ ይሄንን ጉዳይ ካወቀ ለምንድነው ለባለቤትሽ እንዳትነግረው የምትይ? ከሱና ከኔ ውጪ የሚወጣ ሚስጥር አይደለም። ሚስጥር ነው ያልኩህ ቅድም ነው የነገርኩህ። ለዛ ነው ሚስጥር ነው ያልኩህ። ለዛ ነው። ስለዚህ ሁለታችሁም ተባብራችሁ ነው አንድ ላይ ይሄንን ነገር ያደረጋችሁ። ተባባሪ አትበለን። ተባባሪ ነው አይደለም እንዴ? ምን ማለት እንደዚህ ብላ አትናገር። መጀመሪያ እኮ ሚስጥር ጠብቃለሁ ስላልከኝ አይደል እንደ ነገርኩህ። ተው እንጂ ጉዳት አታርገኝ። ልጄን መናጥዬ ወይኔ አታውርደኝ። ተው። እኔ እኮ እንደ ሚስጥር ነው የነገርኩህ። ተረዳኝ። በቃ ሊማታ የመጣው ሟች ነው አልኩህ። ሟች ነው ሊገለው ባለቤቴን ሲመጣ ለኔ ለወንድም ብሎ ሲገፈትረው ወደቀ። ሲወድቅ ድንጋይ መታው ጭንቅላቱ። ልናነሳው ስንል ዝም አለ። በቃ ከዛ በኋላ አንስተን ቀበር ነው። ቤተሰብም ይሄን ጉዳይ አያውቅም። ስለዚህ አሁን አንቺ ራስሽንም እንደ ጥፋተኛ እኮ ያየሽ አይደለም አይደለ? ጥፋተኛ ነኝ እኔ። ጥፋተኛ አይደለም ያልኩት። ታዲያ ተባባሪ አይደለም ለምን ትኛለሽ ታዲያ? መቅበሬት እንደው አብሬ መቅበሬ ጥፋተኛ ነው። እንዴት ወንድሙን ገደለ ብዬ ላውራ? እንደው እንዴት ልበል? በእናትህ ግራ ገብቶኝ ነው እኮ። ደንግጠን እኮ ነው። እሱን ፈልጎት አይደለም እኔም ፈልጌው አይደለም። እባክህን ልጄ ተረዳኝ። እባክህን እንደው እባክህን የቤተሰብን ነገር ታውቀዋለህ። ተረዳኝ እባክህን። እኔ እንዴት አድርጌ ልንገርህ? ግራ ገብቶኝ ነው። እባክህን ልጄ በእናትህ እንደው በእናትህ አሁን በቃ ሌላ ነገር ይኸውልሽ፣ አሁን ሌላ ነገር አያስፈልግም። ከኛ ጋር ትሄጃለሽ። አንቺ የት ነው የምሄደው? ባለቤትሽን ትደውይለታለሽ፣ እንዲመጣ ታደርጊልናለሽ። ሩቅም ከሆነ ለዛሬም ቢሆን ለነገም እንዲደርስ ታደርጊያለሽ። ኧረ አዲስ አበባ መጥቷል። አሁን ከፊልድ መጥቷል። ለጓደኞቹ ከፊልድ ያመጣ ቃል ሊሰጥ ነው የወጣው። ይመጣል። እኔም እየመጣ ይሆናል እንደውም። ስለዚህ እንደዛ ከሆነ በጣም አሪፍ ነው። አንቺ አሁን እንደው ሚስጥር ነው ብዬ እኮ ነው የነገርኩህ። ይሄን ነገር አንድ ነገር እንዳልሰማ ሰው ሆነሽ እኛም ይሄን ነገር ከሱም መስማት እንፈልጋለን። ኧረ እባክህ ይገድለኛል።
ኧረ እባክህ ልጄ ላሳድግበት እንደ ጮኩባት እኮ አይደለም አንድ ልጄ ናት እባክህን ተረጋጊ መጀመሪያ ነበር እንግዲህ ይሄንን ነገር መጣ ኧረ እባክህን እንደው በእናትህ እኮ አልኩኝ ከእናት ውጪ ምን አለ እንደው እባክህን ልጄ እባክህን ታደገኝ እናትህ እንደዚህ ትጨክን ነበር እንደው እባክህን ልጄ እባክህን እሺ እላለሁ እሺ ይኸውልሽ እኛ ምንም ነገር ብትይ አሁን አንደኛ ማስረጃ አለን እኛ አሁን በኋላ ኧረ እባክህን ኧረ እንደው በእግዚአብሔር ይዣለሁ እባክህን ተፈተኛ እኮ አይደለም አሁን ይሄ አሁን እኔ የምትለምኝ ነገር ምንም ትርጉም የለውም ባይሆን እንዳልሽው ለነፍስ አባትሽ ሄደሽ ንስሐ ብትገቢ ነበር የሚሻለው ይሄ ነገር ግን በሰው ላይ የተደረገ ግፍ በሰው ላይ የተደረገ ነገር ሀቅ መውጣት አለበት ወይ ጉዲ እንደው ምንም ባላልኩ ኖሮ እንደው ወይኔ ጉዲ ዛሬ ወይኔ ስለዚህ አንቺኛ ጋር ትቆያለሽ እሺ እሱ እስከሚመጣ ድረስ ወዴትም መንቀሳቀስ አትችይም ከኛ ጋር ነው የምትሆኚ ልታሳስረኝ ነው ልጄን ትቼ ልሄድ ነው ልታረግ ነው እሱን እንግዲህ እዛው ምን ነው ስለዚህ ተነሽ እባክሽ ምንም ሌላ ንግግር ያስፈልግ እንሂድና ኧረ እባክህ ልጄ እባክህ ስለዚህ ነገር ባለቤትሽ ምንም ማወቅ የለበትም በቃ ስለዚህ ነገር ክፈት ምንም ሌላ ነገር እንትን የለውም በቃ ያዟትና እንሄዳለን እንግዲህ ውድ ቤተሰቦቼ እንግዲህ በባለፈው እንዳያችሁት በጣም የሚያሳዝን ነገር ተፈጥሮ እንግዲህ እናትየው ወይም ደግሞ የኪያ እናት ይህንን ቦታ አላሳይም በማለት ብዙ ነገሮችን አንባጓሮ ፈጥራ እንግዲህ እሷን በእኛ ቁጥጥር ስር እንዳረግናት ታውቃላችሁና ከዛ በኋላም እንግዲህ የተለያዩ ማጣሪያዎችን አድርገን የተለያዩ ነገሮችን ተከታትለን እንግዲህ ወንድማችንን በስተመጨረሻ አግኝተናል ማለት ነው እሱም የአቶ ግሩም ወንድም ጓደኛ ነበርና እንግዲህ የሟች ጓደኛ ነበር ማለት ነው እንግዲህ በጣም ስላገኘንህ በብዙ መከራ በብዙ ልፋት ቢሆንም ስላገኘንህ በጣም ደስ ብሎኛል እንግዲህ ከባድ ነገር ነው የተፈጠረው ነገር እኛ አሁን የሰማነውን ነገር ላንተም ለመንገር ትንሽ ከባድ ነውና አንዳንድ ነገሮችን ካንተም ለመጠየቅ እሱ ነው አይደለም የሚለውን ነገርም ካንተ ለመጠየቅ ነው የመጣነውና ሰላም በመጀመሪያ እስቲ ራስን አስተዋውቀን ስለራስህም ንገረን በምን ሁኔታ እንዳለ እሺ ዳዊት እባላለሁ የተመስገን የቅርብ ወዳጅ ጓደኛው ነኝ ጓደኛዬ እኔ አላመንኩም ማለት እንደዚህ ይሆናል ብዬ አላሰብኩም ብዙ አመት ሆኖኛል ከተለየ የሚገርም እሱና እኔ ተለያይተን አናውቅም አዳራችን የተለያየ ቦታ ቢሆንም እንኳን ቀን ውሏችን በጧት ተገናኝተን አንድ ላይ ነው የምንውለው ብዙ ሰዎች መቼ ነው ተለያይታችሁ የምናያችሁ ይሉናል ዛሬ አይዞህ ተረጋጋ ዛሬ እንደዚህ ልንለያይ አይዞህ እንግዲህ ያው ረጅም ጊዜ የተደበቀ ረጅም ጊዜ የቆየ ቁስል ነው ይገባኛል ይሄን ነገር እንግዲህ ግዴታ ያንን ነገር ደግሞ ማወቅ ስላለብን ነው ወደ አንተም የመጣ ነውና እባክህ ያለው ነገር ይገባኛል ብዙ ስሜታዊ ልትሆን ትችላለህ ብዙ ነገሮች ሊሆኑ ይችላሉና ያንን ነገር እረዳለሁ እዚህ ጋር ደግሞ አድማጭ ተመልካቾች ደግሞ አሉ ይሄንን ነገር ማወቅ የሚፈልጉ ይሄንን ነገር ገባህ የተደረሰ ምን ሁኔታ ላይ ነው የሚለውን ጥያቄም ስላላቸው እኛም በዋነኝነት የሥራ ኃላፊነታችንም ስለሆነ እሱን እንድትነግረን ምን አይነት ጓደኝነት እንደነበራችሁ ምን ያደርግ እንደነበር ጓደኛ ለዚህ ለሞት እንኳን ያበቃው ካንተስ ጋር ስትለያዩ እንዴት እንደዚህ ሆኖ እንደቀረና እንዴት አንተም ይሄን ነገር ማወቅ እንዳልቻልክ እስቲ ያሉትን ነገሮች ከመጀመሪያ ጀምሮ እንዴት እንደተዋወቃችሁ ጀምረ እባክህ ንገረኝ እባክህ ያለውን ነገር ሀዘንህን ትንሽ ዋጣ አድርጎና እባክህ ተሜ ስለተመስገን ምን ልትል ትችላለህ ማለት ጥሩ ሰው ነው በጣም መልካም የሆነ ሰው ማለት ነው አይደለም ለኔ ለቅርብ ወዳጁ ወንድሙ እንዲሁ መንገድ ላይ እንኳን ለማያቸው ምን ያክል ተከፍቶ እንደሚውል አንድ ሰው አልቅሶ ሲያይ እንኳን ምን ያክል እንደሚከፋ ብታይ ጥሩ ሰው ነው ማለት እኔ እሱን በቃላት መግለጽ ሁሉ ያቅተኛል አላቅም
ምን ልልህ እንደምችል እሱና እኔ የተዋወቅነው በስራ ጉዳይ ነው። ያው ሰፈራችንም አንድ አካባቢ ቢሆንም አንድ ላይ ደግሞ የምንሰራበት ቦታ ላይ ተገናኘን ማለት ነው። ከዛ በኋላ ነው ትውውቃችን እንደዚህ እንደዚሁ ዝም ብለን አለ አይደል የተገኘውን ምናምን ነበር የምንሰራው። መጀመሪያም ቀን ስራ ምናምንም ነበር የምንሰራው። አሁን ያው እንደዚህ ተለያይተን አይዞህ ይገባኛል፣ እረዳለሁ ብዙ ነገሮችን። እባክህን ተረጋግተህ ንገረኝ። እሱና እኔ በቃ አላቅም ማለት እኔ ትቶኝ ሲሄድ ትቶኝ ድምፁን እንደዚህ ጥፍጥ ሲያደርግብኝ እንኳን እኔ የሚገርም እንደዚህ ሲጠፋብኝ ወንድሙ ጋር መጥቼ ነበር ቤቱ ጋር ቤት እነሱ ጋር ከመጀመሪያው ሲጀምርልህ ወንድሙ ሚስት ያገባሰ ጊዜ የሰርጉ ጊዜ አቤት ደስታው ብታይ በጣም ተደስቶ ደስ ብሎት ነበር ያን ጊዜ። እኔም አብረን ነበርንና ከዛ በኋላ ከሰርጋቸው በኋላ አብረው ነው እነሱ ጋር ሊሆን ይቻሉ ነበር። ኦኬ በፊት አብረው ነበር የሚኖሩት ከወንድሙ ጋር? ከወንድሙ ጋር ያው የቤት የውርስ ቤት ነበርና አሁን ወንድሙ የሚኖርበት ቤት የውርስ ቤት እሱ እንኳን አሁን ነው የተሰራው ያ ቤቱ ማለት ነው። ግቢው ግን የሚኖሩበት ማለት የውርስ ነው? አዎ ግቢው እንደዛ ነው፣ ግን የበፊቷን ቤት አፍርሰው በአዲስ ነው የሰራትና የኛ ነው እንትን እያሉ ያሉት። በዛም ምንም አይከፋም ልጁ የሚገርም የኔ ነው ምናምን እንደዚህ እንትን ቢል ጭራሽም እንትን አይለውም። ሄዶ ገብቶ እዛ ነው የሚያድረው። ያው ቀን ውሏችን አንድ ላይ ነው፣ አዳሩ እዛ ነው እና እያደረ ሲወጣ ምንም አይነት ነገር አልነበረም። ሰው ጋርም ግጭት አይኖረውም። እንደነገርኩ መልካም የሆነ ሰው ነው። ምንም አይነት ግጭት የሚያጋጨው ነገር የለም። በጣም ጥሩ ሰው ነው እና ከሆነ ጊዜ በኋላ በቃ አለ አይደል ጸባያቸው እየተቀየረበት መሰለኝ። በቃ እኔ ጋር እየመጣ ሲያወራኝ ሰላም እንዳልሆነ ውስጡ ሰላም አይደለም። ምንድነው የሚያወራው? እስቲ ሁለተኛ እነሱስ ምንድነው ጸባያቸው? በፊት ምንድነው የተቀየሩበት? ወዴት ነው የተቀየሩበት? እሱ አላቅም ከዛ ቤት እንዲወጣ ፈልገው መሰለኝ ወንድምየው። ለሱ ምንም አይነት አለ አይደል ይሄ የጥላቻ አይነት ቃላት የሚናገረው ነገር አለ እንዲወጣለት። እሱ ባፉ ውጣልኝ እንዲለው አልፈልግም። በነገሮች አስመርረውት እንዲወጣ ነው የፈለገው ይመስለኛል። በዛ ነገር አንዳንድ ነገሮችን ሁሉ ያደርጋል። በቃ ማይደረግ ነገር ቃላትን ይወረውራል። ሚስቱም አለች እንደዛ ተናገረዋለች። ከዛ ምንም ማድረግ አልቻለም። እየመጣ እኔ ጋ ነው የሚያወራው፣ እኔ ጋ ነው እንትን የሚለው። ግን እጄ ደግሞ ሳወራቸው ሰላም ናቸው። ሰውየው ግሩም በጣም እኔ እንጃ ምን ልል እንደምችል አይናገርም። ከሱ ጋር ሰላም እንደሆነ ነው የሚያወራው። እኔ እንጃ ምንድነው ከባለቤቱ ጋር ችግር ነበረበት እንዴ? ሌላ አይነት ችግር ነበረበት ከባለቤቱ ጋር? እኔ ምን አውቃለሁ። የሆነ ጥርጣሬ ነው እንዳልል እሱ ራሱን አውቆ የሚኖር ልጅ ነው። ተመስገን ራሱን አውቆ የሚኖር ልጅ ነው። ይጠረጥረዋል። ምናልባት በዚህ ሊሆን ይችላል ጠርጥሮት። ቅናት አይነት ነገር የለም ወንድሙ ጋር እሱ ነገር ነው ምናልባት እንትን ሊለው የሚችለው። ቅናት ሊቀና ይችላል። አሁን ማለት ወንድሙ ነው እንግዲህ የሚኖሩት አንድ ቤት ነውና ምን አይነት ቅናት ሊሆን ይችላል ይሄ? ሁለተኛ ደግሞ እንግዲህ እንደነገርከኝ ተሙ በጣም ጥሩ ሰው ነው እያልከኝ ነው አይደል? የሟች ያው አሁን በህይወት የለምና እና እስቲ ስለሱ ምንድነው የሚያስቀናቸው? ሌላ የተለየ ግንኙነት ነበራቸው? ምን አለ መሰለ አሁን እሱ ወደ ፊልድ ሲወጣ ምናምን ማለት የጭነት ሹፌር ስለነበረም ወደ ጅቡቲ ምናምን ሲሄድ ያኔ ላይ እሷና ባለቤቱ ናቸው የሚቀሩት። ማለት እሱ ተመይና ባለቤቱ ማለት ነው። እንደዛ ሲሆን በዛ እሱ አያያቸውም። የሆነ እዚህ ጭንቅላቱ ላይ የሚፈጠር የቅናት መንፈስ አለ፣ የአጉል ህሳቤ ማለት ነው። እሱን ነገር ሲያስብ በዛ ነገር ነው እኔ ሳልኖር ምን ሊፈጠር ይችላል በሚለው እንደዛ ነው እንትን የሚሉት። እሱ መልካም ሰው ነው፣ ሁሉም ሰው ጋር ነው የሚግባባው፣ ሁሉም ሰው ጋር ሳቅ ጨዋታ ነው። እና እሷም ጋር ቤትም ሲሆንም እንደዚህ ነው። በቃ እሱ ባለበት ሳቅ አይጠፋም። የሚገርም ጥሩ የሆነ ሰው ነው።
እና ታዲያ ምንድነው አሁን ጥሩ ሰው ከሆነ እዚህ ጋር እነሱ የውርስ ምክንያት ነው ወይስ ባለቤቱ ጥሩ ሰው አይደለችም? ምንድነው እስቲ አንተ ማለት በዛን ሰዓት ያወራኛል ብዙ ነገሮች ብለኛል። ከሚያወራሽ ነገሮች እስቲ የምታስታውሳቸውን ነገሮች ንገረን እስቲ በደንብ ንገረን እስቲ የምታስታውሰው። አዎ የምነግርህ አሁን ይሄ አንደኛ እኔም እንደማስበው ከሆነ በዚህ በውርስ ጉዳይ ነው። ገብቷል። አሁን ያለ እሱ ነው ወንድሙ፣ እሱ ብቻ ነው ይህን ቤት ይጋራኛል በሚል ነው እንደዚህ እንትን ሊል የሚችለው። ብዙ ነገሮች በእሱ ላይ ጫና የሚያሳድሩበት ይህ ውርስ ነው እኔ እንደ ራሴ ሳስበው። እሱም ልክ እንደዛው ነው እያሰበ ያለው። ግን እሱ ለዚህም አይነት ጉዳይ በመካከላቸው ክፍተት እንዲፈጠር አይፈልግም። በቃ እሱ ተጎድቶ ሌላ ሰው የሚያኖር ሰው ነው እሱ። እንደዛ ነው እየኖረ ያለው። ጉዳይ ነበራቸው፣ ጸብ ነበራቸው። ጸብ ከዚህ በፊት እንደዚህ ዝም ብሎ በቀልድ መልክ ተናግሮት እንደነበረ ነግሮኛል። የሆነ ሰዓት እንደዚህ እየተጫወቱ እያለ ሰውየው ግሩም ትን ይለዋልና እንደዚህ እንትን እያሉ እያለ እሱም የሆነ ነገር ጠላ አድርጓል ማለት ነው። ከዛ ያን ጊዜ ይሄን ቤት ልትወርስ ነው እኔ ስሞት ምናምን ብሎታል ማለት ነው። እሱም ያው ግሩም ማለት ነው። እሱም ደግሞ ታሚም ያው በሳቅ ነው የሳቅ ሰው ነው እሱ። በዛው እንትን ብሏል ማለት ነው። እንደዚህ አለባብሶ ምናምን አልፏል። እንደ ቀልድ ነው የተናገረው። ይህን ነገር እኔ ሳስበው ከነሱም ጋር ስላለ እንደዚህ ያስባል ብዬ ነው ያሰብኩት የነበረው። እንደዚህ ሲነግረኝ እንደዚህ ሆነ እንደዚህ አለኝ ምናምን ማታ ላይ እንደዚህ መጠንትን ብሎት ምናምን ሲያወራኝ እንደዚህ ነው በቃ ሰውየው ግሩም የሚባለው እሱ ሰውዬ በቃ ስታየውም የሆነ ኮስታራ ነገር አይነት ነገር የለም። የሆነ ላስቀ ብለው የማይስቅ ሰው አይነት ነገር ማለት ዝም ብሎ ለምሳሌ የሚስቅ ሰው እንደዛ አይነት ሰው ነውና በቃ ሲሄድም ቤትም በቃ ደስተኛ አይደለም ይመስለኛል። እኔ ራሱ በሚሄድበት ሰዓት ያን ጊዜ አብሯቸው እያለ የሆነ ቦታ ልንሄድ ከሆነ ና ቤት ነኝ ይላል፣ ይሄዳሉ። ከዛ አብረን እንወጣለን። 10 ደቂቃ 20 ደቂቃ በማይሞላ ለመቀመጠው ግን ሰውየው አስተያየቱ ምናምን በቃ አስመሳይ ፊት ነው እንትን እያለ ያለው ማለት ነው። እንደው ምን ይለዋል እስቲ አንተ አንድ ላይ ሆናችሁ እያለ ማለት ነው ምን ይለዋል ወንድሙ ሟችን ማለት ነው እንትና ያልከኝ አሁን ተሜን ምንድነው የሚለው እስቲ? የት ነው የምትወጣው ይለዋል። ከዛ ደግሞ እኔንም ደግሞ እንደው አንዲቱን ፈልገህ አታጋባውም ወይ ምናምን ይላል። ይሄ የሚለው ለሱ አዝኖለት እንኳን እኔ አይመስለኝም ማለት አሁን ላይ ወንድሜንም ከእሱን ተሜን ካጣሁኝ በኋላ የወደፊቶችን ሳስብ በፊት የነበሩትን ሳስባቸው ለሱ እያሰበ እንዳልነበር አንድ ሚስት ምን አለ ብታጋባው ይለኛል። ዛሬ ትመጣለህ አትመጣም ይለዋል። አዳሩ እዛው ነው እኮ አዳሩ እዛው ሆኖ እንዴት እንደዚህ እንትን ሊለው ይችላል? ትመጣለህ አትመጣም ይለዋል። ከዛ ደግሞ በቃ እንዲወጣለት የሚጋፋፋው ነገር ነው። በቃ እስኪ እንደው አንዲቱን ይዘህና ይላል። ከዛ እንደዛ በቀልድ መልክ እንደዛ ይናገርና አይ ብትመጣ የት ትኖራለች? እኔ ራሴን መቻል ይኖርብኛል። መጀመሪያ ሲለው እንኳን እዚህ ቤት ሆነ ሳይሆን ወጥተህ ነው ራስን መቻል ያለብህ ይላል። እንደዚህ አይነት ነገሮች ይሉታል። ሚስቱም እንደዚህ ትጮህበት። በቃ ሚስቱ እንኳን ደፍራ አትናገረውም፣ ግን አንዳንድ ቃላትን ትወረውራለች። ምን ትላለች? እንደዛ ሲባባሉ እንኳን ምንድነው ያለችው? እስከ መቼ ታዲያ እዚህ አርጅተህ እንትን ልትል ነው? እስክትሞት ነው እዚህ የምትጠብቀው ምናምን ትለዋለች ማለት ነው። በቃ እንዲወጣ የሚገፋፉት ነገር በቀልድ መልክ በምክር መልክ የሚያወጡት ነገር አለ። እንደዚህ ነው የሚናገሩት። እና ያን ሄድኩ ጊዜ እንደዛ ሚስት ፈልገህ አጋባው ምናምን ሲለኝ አይ እሱማ የት ይቀራል ያገባል፣ አገኝለታለሁ ጥሩ የሱ የምትመጥነው አላገኘውም እንጂ ምናምን እያልኩኝ እየፈለኩ ነው ምናምን እለዋለሁ። እንደዛ እያልኩት እንኳን ሰውየው በቃ አስተያየቱም እኔ እንጃ ደስ አይልም የነበረው። እንደው ይሄ ነገር አንተ ያው ከማግባቱ በፊትም ጓደኛ ነበር ይለኛል እና ከዛ በፊት እንደው እንትን ነበራቸው እንደዚህ አይነት ቅራኔ እንደዚህ አይነት ጸብ ነበራቸው ከሚስቱ ከመምጣቷ በፊት ከማግባቱ በፊት
ምንም አልነበራቸው። ምን አይነት ነበር ያን ጊዜ የኑሯቸው ሁኔታ? ያን ጊዜ በቃ በቤት ነው። እናታቸውም ነበረች ያኔ ጥሩ ላይ ነበሩ። በቃ አሪፍ የሚባሉ ሰዎች ነበሩ። ምንም አይነት በማዕከላቸው ሀሳብ ቢመጣ እንኳን በንግግር ይፈቱታል። እንደዚህ ያለበትን ቦታ እኛ የምንኖርበትን ቦታ ያውቀዋል ወንድምየው ግሩም ይመጣል። ምሳም አብረን መብራት ካለብን አብሮን ይበላል። ሰላም ብሎን ቻው ብሎን ይሄዳል ምናምን አይነት ነገር ነበር። እንደዛ ከመጣች በኋላ ግን ምን እንደተፈጠረ አላውቅም። በቃ ውሎ አዳሩ በቃ የሱን ስም በቃ በመጥፎ ነገር እያነሳ በመጥፎ ነገር እኔ አላውቅም። ወንድሙን እንደዚህ አይነት ነገር ማሳደድ ጥሩ አይመስለኝም። ግን ላናገረው ሞክሬ ነበር በግሌ ላናገረው ሞከርኩኝ። ግን ግሩም ጭራሽ ስለሱ መስማትም እንትን ማለት ማውራትም አይፈልግም። በቃ ምንም እኔ እንጃ ምን ልልህ እንደምችል በቃ እሱስ ማለት በግልጽ አልጠየቀውም። ምንድነው ቆይ እኔ ያጠፋሁት ነገር አለ ወይ ብሎ ጠይቆ እሱን ለማውራት አልሞከረም በዛን ሰዓት? እሱ ጊዜ የለኝም ነው በቃ ጊዜ የለውም። በቃ ከሱ ጋር የማውራት ጊዜ የለውም። እንደነገርኩ በቃ ጥሎ እንዲወጣ ነው የሚፈልጉት። ጥሎ እንዲወጣ ስለሆነ የሚፈልገው የሱ ጊዜ የለውም። አለቀ። ፈልጌህ ነበር ቢለው እንኳን ጉዳይ ኖሮት እንኳን ፈልጌህ ነበረ ታስፈልገኛለህ ቢለው እንኳን እስኪ ከተቻለ በኋላ እመጣለሁ እንገናኛለን ይለዋል። በዛው ይጠፋል፣ በዛው ይቀራል ማለት ነው። እንደዚህ ሲሆን በቃ የትም ቦታ ቢሄድም እኔ ነኝ ያለሁት፣ አብረን ነው። እሱም ለኔ እንደዛው በምፈልግበት ቦታ ይመጣል፣ በማስፈልግበት ሰዓት እሄዳለሁ። እንደዚህ ነው የኖር ነው የነበረው እና ከጊዜያት በኋላ የሆነ ሰዓት በቃ እንደ ነገውኑ ሊሆን ዛሬ ላይ ተገናኘንና አብረን ውለን ምናምን ከዛ በቃ እስኪ ውስጤ ሰላም እየተሰማኝ አይደለም፣ ቤት ያለም ነገር ጥሩ አይደለምና እስኪ አንዳንድ ነገሮችን አመቻቻለሁኝ ነገ ላይ እፈልጋለሁ በደንብ የምንሄድበት ቦታ አለን ምናምን አለኝና ተለያየን ማለት ነው። መቼ ማታ ላይ ነው ያለ ይሄንን ወይስ? አዎ ምሽት ላይ እንደዚህ እንትን ብለን በጣም ምሽት ሳይሆን በቃ 10 ሰዓት አካባቢ እንደዛ 10 ያኔ ላይ ነገ ላይ እንገናኛለን በጧት ስለምፈልግ ትመጣለህ ምናምን አለኝ። እመጣለሁ አለኝ ማለት ነው። እሺ ብዬው ሄድኩኝ። ቻው ተበብለን ምን ሊያወራህ ይመስላል አንተ በሰዓት? እኔ ያው በዛ ሰዓት ምንድነው ምናምን ስለው እስኪ ቤትም ምንም እያለኝ ነበረ ማለት ነው። ስለ ቤት ከዛ ቤት ለመውጣት ፈልጎ ይሁን ቤት ጠብ ይኑር አላወኩም። ግን ምናልባት ከዛ ቤት ለመውጣት ፈልጎ ይመስለኛል። እንደዛ ቢሆን ወይ እኔ ጋር ሊመጣ አስቧል ወይም ደግሞ ተከራይቶ ሊኖር ነው ያሰበው ማለት ነው። እሺ ብዬ ሄድኩኝ። ያው እንደ ሌላው ጊዜ እንገናኛለን ብዬ ነበር ያሰብኩት። ሄደ፣ አልመጣም። ያን ቀን የምንሄድበት የምንገናኝበት ቦታ ጠበቅኩት፣ አልነበረም። አሁንም በሌላው ቀን በቃ ያን ቀን ነገ እንገናኛለን ብለን ሄድን። ከዛ አልመጣም። አሁንም ድጋሚ ሁለተኛ ቀን እዛ ቦታ ላይ ሄድኩኝ፣ የለም። በሶስተኛ ቀን ነው በአራተኛ ቀን ሄድኩኝ ቤት ሄድኩኝ። እኔ ያሰብኩት አሞታል ብዬ ነው። በቃ ታሞ እንዴ ቢታመምም ደግሞ ቢያንስ ይህን ያክል ድምጹን አያጠፋብኝም የነበረው። ሄድኩኝና እቤት ሲሄድ ግሩምን አገኘሁትና ምንድነው የሆነው ተሜት ሂዶ ነው ምናምን ስለው ምን እባክህ ተሜ እኮ እንዴት ላንተ አልነገረህም ምናምን አለ። ሁለታችሁ ተመሳጥራችሁ ያደረጋችሁት ነበር የመሰለኝ አለ። ምኑን ነው እንደዚህ ልናደርግ የቻልነው ምንድነው ምናምን ስለው ወደ ውትድርና ሻፈረኝ ብሎ ገብቷል። እኔም የሰማሁት ከሄደ በኋላ ነው አለ። ነግሮህ ነበር አንተ ይሄንን ነገር? በፍጹም እንደዛ አውርተው ነበር? ጭራሽ እንደዛ አይነት ሀሳብ አላሰበም እሱ። እንደው ሊሄድ ቢል እንኳን ለኔ እንዴት ሳይነግረኝ ይሄዳል? ለኔ ሳይነግረኝ አይሄድም ጭራሽም። መጀመሪያም አንድ ነገር እንኳን አይደለም ይሄን ትልቅ ጉዳይ ትንንሹን ነገሮች እንኳን ለኔ ሳያማክረኝ እኔም እሱም ተስማምተንበት ሀሳብ እንደዚህ አንድ ላይ አጋርተን እንትን ካለም በኋላ ነው እሱ የሚወስነው ውሳኔዎች። ለኔ ሳይናገር ለኔ ሳያሳውቅ ምንም ነገር አያደርግም። እኔም ልክ እንደዛው ማለት ነው። ቀረቤታችን በጣም
አይ ማለት ስለዚህ አልተዋጠልህም ማለት ነው። ጭራሽ በቃ ውትድርና ገብቷል ሲለኝ ምን ያክል እዛ ቢሆን ማቃቸው ሰዎች የገቡ ነበሩ ጓደኞቻችን እንደዚህ እነሱ እንኳን ደብዳቤ ይጽፋሉ ቤተሰብ ጋር ይልካሉ ምን ይላል ሰው እዛ ገብቶ በሰላም እየኖረ ከሆነ በህይወት ኑሮ እንዴት ለአንድ ወዳጁ ለአንድ ቅርብ ሁሉ ነገር ለሆነ ሰው እንዴት ደብዳቤ ይጽፍ እንዴት መልእክት ወደኔ ይልክ እነሱ ጋር ተጣልቶም ይሁን በሰላምም ይሁን ከወጣ እኔ ጋር ይጨክንም የነበረው እኔ ጋር ጭራሽ እንደዚህ አያደርግም የነበር ግን መልእክትም እሱም እኔ ስለሱ ማውራት ትንሽ ይከብዳል ስለ እሱ ጓደኛ ብቻ አይደለም ወንድሜም ታናሼም ታላቄም ነው ሁሉ ነገር ነውና ሁሉን ነገር ባንዲ ማጣት ትንሽ ይከብዳል ገባኛለሁ በጣም ትልቅ ሀዘን ነው ላንተ ትልቅ ከባድ ነው ስሜቱ ከባድ ነው ይገባኛል ወንድም በቃ ተረጋጋ አይዞህ ከዛስ በኋላ እስቲ አንተስ ለማፈላለግ አልሞከርክም እሱ ሞከርኩኝ ጓደኞቼን እንደዚሁ ምን ተዋወቀው እነሱንም ጠየቅኳቸው ምናልባት እንደው ካወቁ ካዩት ለኔ መንገር ፈልጉ እንደው ወይ በውሳኔው ማልስማማበት መስሎት ታይቶት ከሆነ ብዬ ሁሉ አፈላለኩኝ ጓደኞቻችን ጋር ጠየቅኳቸው ጭራሽ አላየናቸውም እንዴት እኛን ትጠይቀናለህ የሚሉት እኛንተን መጠየቅ ሲገባ እንዴት አንተኛን ትጠይቀናለህ ላንተ አይደለ ቅርብ አንተ ጋር መሽተለያይታችሁ ታውቁና ምናምን ይሉናል እና እንደዛ ሲለኝ አይ በቃ ምናልባት እንትን ካላችሁት ነው ብዬ ዝም ብዬ በሰላማዊ መንገድ አልፋለሁ እሄዳለሁ ፈለኩት ይኖራል በሚለው ቦታ ፈለኩት የለም ይመጣል ብዬ ጠበቅኩ አልመጣም ቀናት አለፈ ወራትም እንደዛ በቃ ከዛ አመታት ሄደ ምንም ማድረግ አልቻልኩም ቤትም ሄዳለሁ እንደዚህ ሰውየውን እንኳን ግሩምን መንገር ላይም ሆነ የሆነ አንዳንድ ቦታ ላይ ሳገኘው እንደው ምንም አድራሻ እንኳን የለም ስለሱ የተሰማ ነገር የለም ወይ ምናምን እለዋለሁ የለም በቃ አይ ሰላም ነው እሱ እኮ እዛው ነው ያለው እንዴት ሳይጽፍልህ ወይ ደግሞ እንዴት ሳያሳውቅህ እንደሄደ እኔ ገርሞኛል እኮ ያላንተ ማን አለው ጓደኛው ምናምን ይለኛል እንደዚህ ሲልም እኔ ያመንኩት አይደለም ግን ምን ሊፈጠር እንደሚችል እኔ አላቅም ምን ልልህ እንደምችል ማለት እዛ እንኳን ቢገባ በእኔ አይጨክንም ነበር እንደው በህይወት ኑሮ በህይወት እያለ እኔ ጋር ምንም አይነት ነገር አያደርግም ምንም እንደዚህ አይጠፋብኝም ነበር በጣም ከባድ ነው እንግዲህ ውስብስብ ያለ ነገር ነው እስቲ እንግዲህ አሁን ወንድምየውንም ሄደን ባለቤቱን እንግዲህ በቁጥጥር ስራው ሆነላታል ወንድምየውንም ደግሞ ሄደን እንግዲህ የምናወጣጣው ይሆናል ማለት ነው ውድ ቤተሰቦቻችን ሁላችሁም እንግዲህ እንምትመለከቱ ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ ሀቅህን የጓደኛህን ሀቅ ያውጣልህ በሉት እንግዲህ ውድ ቤተሰቦች ወንድሙን ካናገረን በኋላ ቀጥታ ወደ ቦታው ቁፋሮና ቦታውን ወደ ማየት ነው የምንሄደው እንግዲህ ሁላችሁም ብዙ ሰው ጋር እንዲደርስ ይሄ ነገር ሼር አድርጉ ውድ ቤተሰቦች እስከዚያው ድረስ አብራችሁን ቆዩ መልካም ቆይታ እንግዲህ ውድ ቤተሰቦቼ እንግዲህ እንደምታዩት እንግዲህ ያው ባለቤቷ መጥቷል እንግዲህ አቶ ግሩም መጥቷል ማለት ነው ወደ ቤት መጥቷል ረጅም ሰዓት ነው የፈጀብን እንግዲህ እዚሁ እየጠበቅነው ነበር እና እስቲ ወደ ውስጥ ገብተን ያለውን ነገር ለማወጣጣት እሱን ደግሞ ባለቤቱ ብዙ መረጃ ሰጣናለች እሱ ደግሞ ምንድነው እሱ ጋር የተደበቀው ማስረጃ የሚለው ነገር እሱ ጋር ደግሞ ሄደን የምናይ ይሆናል ውድ ቤተሰቦቻችን ሁላችሁም ከኛ ጋር እንግዲህ በትዕግስት እንድትጠብቁ ስትሉ አሳስባለሁ ውድ ቤተሰቦቼ አብራችሁን ቆዩ አብራችሁን ተከታተሉ እዚህ ቤት ሰላም ነው እንዴት ነህ አለን አለው እግዚአብሔር ይመስገን
ደውዬልህ ነበር ትላንትና በአንድ በስራ ጉዳይ አወራሃለሁ ብዬ። አንተ ነበር እንዴ ደወልክ? አንድ የሚመጣልኝ እቃ ነበርና በሱ ጉዳይ አወራሃለሁ በዛውም አንዳንድ ነገር እናወራለን ብዬ ነበርና ትንሽ እንግዲህ ጉንፋን ነገር ስለያዘኝ እሱም ጓደኛዬ ነው እንግዲህ ያው ቤትህ ያምራል። በጣም ቆንጆ ቤት ነው ያለ። ሰው የለም። ስለምን ጉዳይ ነበር የምታወራው? አይ ስለ አንዳንድ ነገር ላወራ ፈልጌ ነበርና ስለ ስራ ጉዳይ በስልክም የተወሰነ አውርቼ ነበርና እቃ የሚመጣልኝ እቃ አለ ብዬ ነበርና ስለ ሂሳብ ስለ አንዳንድ ነገር እናወራለን፣ በአካል ተገናኝተን እናወራለን ብዬ ነበርና በእርግጥ ድንገት ነው የመጣሁት። ቤትም ሌላ ሰው ነው ያሳየው እና እስቲ ስለ ስራችሁ ስለ ያለው ነገር እንድትነግረኝ ነበር። አሁን እቃው እንዲመጣልህ ነው ስለ እኔ ስራ ማወቅ የምትፈልገው? አይ ያው አብረን አይደለ ስራ የምንሰራው፣ አብረን ስለምንሰራ አንድ ላይ እንትን እንድንል ብዬ ነው ያለው ነገር። አሁን ያው ከባድ መኪና ሹፌር ነው እና የምናመጣው ነዳጅ ነው፣ ቦቲ ነው እኮ የምናመጣው። የምን እቃ ነው አንተ የሚመጣልህ? አይ እኔ እኮ የተወሰነ ከውጭ የመጣ እቃ ነበረኝና እሱን ለማጓጓዝ ነበር የፈለኩት። ብዙ እቃ ነው እንዴ? አይ በጣም ብዙ የሚባል አይደለም፣ ትንሽ ነው ማለት። ታዲያ የኔን አንድ ኮንቴነር ማለት እንዴት እኔ እንደዚህ አይነት ነገር ይጭናል ብሎ የነገረ ሰው አለ? አንድ ካንተ ጋር የሚሰራ ጓደኛ መሰለኝ ይሰራል። እሱን አናግረው ለማንኛውም የሆነ መፍትሄ ያጣልህ ምናምን ብሎኝ እሱ ነው የሰጠኝ ስልክ። እሺ ሌላ ሰው ላገናኝ እችላለሁ እኔ እንኳን ይሄን ነገር፣ ምክንያቱም ያስጠይቀኛል። አይ ምንም እኮ ጥሩ ገቢ ማለት ጥሩ ገንዘብ ይከፈላል። እኔም ጋር ሰዎች አሉና ሌሎችም ብቻዬን አይደለም፣ ሌሎችም ሰዎች አሉና ከነሱ ጋር አንድ ላይ ይከፈላል። ምንም እንትን እንዳትል ብዬ። እቃው ምንድነው? ህጋዊ ነገር ነው? አዎ ህጋዊ ነገር ነው። ምንድነው እቃው? እንደዚህ ነው ብለህ ንገረኝ። ማለት እቃው አይ ፈርኒቸር ምናምን ነው እና የመኪና መለወጫም አለው አንድ ላይ። እሺ ጥሩ። ስለዚህ እንትን ትልልኛለህ ወይስ እንዴት ነው? ቆይ ይሄን ጉዳይ ላስብበት። እስቲ እንደው ያው አሁን ገንዘብም ትከፍላለህ ብለኸኛል የተወሰነ ገንዘብና እስቲ ማለት ምን ያህል እንደምከፍል ያው አልነገርከኝም፣ አንደኛ። ሁለተኛ ደግሞ ስለ ራስህም ስላንተም ያው አሁን እንደ ቤተሰብ እንደ ጓደኛ እንድናወራ ነው የምፈልገው እና እስቲ ስለ ራስህም ንገረኝ እስቲ ያለውን ነገር። አሁን ስለ ስራ ብለህ መጣህ፣ ስለ ስራ አወራን አይደል? ስለ እኔ ደግሞ ማወቅ የምትፈልገው ነገር ምንድን ነው? ያው ስላንተ ማለት የተለያዩ ለምሳሌ የቤተሰብ ሁኔታ፣ ይሄ ሰው ገንዘቤን ይዞ ይጠፋል ላይጠፋም የሚለውን ነገር ለማወቅ ግዴታ ያንን ነገር ማወቅ አለብኝ። ስለዚህ እሱም ጓደኛዬ ነው፣ ምንም ነገር ሳትፈራ ምንም ነገር ምንም ሳትል ያው ምንም መደባበቅም አያስፈልግም ብዬ ነው። ያማ እኮ እንደውም ቤቴ መጣህ እኮ ቤቴ መጥተህ ከዚህ በላይ ማረጋገጫ አለ እንዴ? እኮ እሱን ነው እኮ እኔ የምልህ እሱን ነው። ያው ማለት እንግዲህ ከዚህ በላይ ምንም መደባበቅ ስለሌለ ያለውን ነገር የትዳርህንም ሁኔታ ያለውን ነገር ሁሉንም ነገር እስቲ ንገረኝ። አንተ ሰው እንዴት ነው? ምንድን ነው ግን የምትሰራው አንተ? እኔማ የሆነ ቢሮ አለኝ ነግሬሃለሁኝ አይደለ? እዛ ነው ያስመጣሁት። እነዚህ አማካሪ ነህ? ምንድን ነው አማካሪ ነህ? ስራ አልክ፣ ከዛ እንደገና ደግሞ ስለ ትዳር ትላለህ፣ ስለ አንተ ስራ ትለኛለህ። ስለ ትዳር ሁኔታ ማለት ያው እኔ እኮ እንደ ቤተሰብ እኮ ለመቅረብ ነው፣ አንተን እንደ ጓደኛ እንደ ቤተሰብ ለማቅረብ ፈልጌ እኮ ነው እንጂ ሌላ ነገር እኮ አይደለም። ሌላ የተለየ ነገር የለውም። እና ያው ከአሁን በኋላ ያለን ግንኙነት የሆነ የስራ ባልደረባ አይነት ሳይሆን የጓደኝነት እና የመቀራረብ ነገር ለማቅረብ ብዬ ፈልጌ ነው። አግብቻለሁ። ይሄን ነው የምፈልገው። ቀለበት ግን እጅ ላይ አለኝ። ቀለበት ነው ዋናው? አይ ያው እሱማ ቀለበት አይደለም፣ ግን ያው ያገባ ሰው መገለጫ ነው ብዬ ነው። አይ አግብቻለሁ፣ ባለ ትዳር ነኝ። በነገራችን ላይ ባለቤቴ ስመጣ የለችም እንጂ
ታያት ነበረ። ወዴት እንደሄደች አላውቅም። ወዴት ሄዳ ነው? እኔ እንጃ። ነገር ስመጣ የለችም። አሁን እኮ ባዶ ቤት ነው እንግዲህ ያገኘኝ። ቤቱም ሰው የለምና ትንሽ ግራ አጋብቶኝ ነው። ስልክን በደውል አታነሳም ማለት ስልኩም አይሰራም። እንዲህ የሆነ ሰዓት ይጠራል፣ ከዛ መልሶ ተዘጋ። ቶለና ብላኝ ነበረ። ምንድን ነው የተፈጠረ ችግር አለ? እኔ እንጃ። ምን ድምጿ ልክ አልነበረም እና ቶለና አለችኝ። ስመጣ የለም ባዶ ቤት ነው እና ወዴት እንደሄደች እኔ ግራ ገባኝ። አሁን ጎረቤቱን ብጠይቅ ማንም ሰው እንደዚህ ነው ያለኝ የለም። ዝም ነው ሰው ያለኝና ምናልባት የእናንተ ይሄን ነገር ልትረዳኝ ትችላለህ ምናልባት ካልመጣች። ኦኬ። እንደዚህ ሰው ማፈላለግ ምናምን ነው? አዎ ማለት ያው እንግዲህ እኔ አብዛኛውን እዚህ አካባቢ ሰው ጋር አልግባባም። ስራ ነው አብዛኛው። ፊልድ ነው የምወጣው ብዙ ጊዜ። ማታ እመጣለሁ። ከመጣሁም በወር አንዴ ከመጣሁ ጠዋት እንደገና እሄዳለሁ እና ብዙም ቀረቤታ የለኝም እዚህ ጎረቤት አካባቢ ጋር ማለት ነው እና ጓደኛም የለኝም። እሺ። ምናልባት በዚህ ጓደኞች ልንሆን እንችላለን። ምንም ችግር የለውም። እኔ አፈላልግልሃለሁ እሷን፣ ምንም ችግር የለውም። ግን አሁን አንተ ጋር አንድ ያው እንደነገርኩ ስላንተም ልወቅ ያልኩ ለዚህ ነው። አየህ መታወቅ ጥሩ ነገር ነው። መታወቅ ጥሩ ነው፣ ለዚህ ይጠቅማል። እና አሁን አንተ ይህንን ነገር ባንታወቅ አትነግረኝም ነበር። ሌላ የሰማኸው ነገር አለ ስለሷ? ምናልባት ሌላ ሰው የነገረህ ነገር? ኧረ በጭራሽ። ማለት እሷ ነች ደውላ የነገረኝ ሰው የለም ሌላ ሰው። ምንድን ነው ያለች እሷ ደውላ? አይ ቤትና እፈልጋለሁ ፈጠን ብለን አለች። እሺ። አጋጣሚ ደግሞ ትናንት ማታ ነበር የገባሁት አዲስ አበባ እና ጠዋት ጭነቱን ለማስረከብ ጭነቱን ሳታስረክብ አትመጣም። አስረክቤ መኪናውን ፓርክ አድርጌ አቁማ ነው የመጣው። አዎ እስከመጣ ድረስ የለችም እሷ። ምን እንደሆነች አላውቅም። ትናንት ነበር የደወለችልህ? ትናንት ነበር የደወለችልኝ። በጣም አሪፍ ነው። ያው እንግዲህ ትናንት ከሆነ የመገኘት እድሏም ጥሩ ሊሆን ይችላል ብዬ አስባለሁ። እና አይ በሰላም ከሆነ ችግር የለውም። ማለት እንደዚህ ምን ያህል ጊዜ ለመጀመሪያ ጊዜ ነው ሲጠፋ? ነው እንደዚህ ጠፍታ አታውቅም። ቤተሰብ ዘመድ አዝማድ የላችሁም እንዴ? አሉን። እስቲ ስለነሱ ንገረኝና ያለውን ነገር እስቲ ስላንተ ቤተሰብ ወንድም እህት? አይ የለም ወንድም ምናምን የሚባል የለም። ያው ስለ ባለቤቴ ነው እንግዲህ ላወራ የምችለው እንጂ ስለሌላ ላወራ እኮ። ምን ያህል ጊዜ ሆናችሁ አሁን ከተጋባችሁ? 20 ዓመታችን ነው። 20? በጣም ብዙ ዓመት ነው። ረጅም ጊዜ ነው። በጣም ደስ ይላል። በትዳር ይሄን ያህል ጸንቶ መኖር ማለት በጣም ትልቅ ነገር ነው። እስቲ እንዳው የምትለን ማለት እስቲ እንዳው በጣም ወድላት የምትለኝ ነገር ስትገናኙ ምናምን የነበረው ነገር እስቲ ንገረኝ። እንዴት ነበር ስታገኛት? እንዴት ወደ ትዳር አመራ? ያው መልካም ነች። ያኔ ሳገኛት ልጅ ነበረች እና እኔም 20 ዓመቴ ነበር ያኔ። አፍላሚ ነበርኩኝ። እሷ በጣም ትንሽ ልጅ ነበረች። ለ17 ዓመት ምናምን እንደዛ ገደማ ይሆናታል። እና ጸይም ነች። አሁን ነው ሰውነቷ በነገራችን ላይ አላያትም እንጂ ቆይታታል። ማለት አንድ ልጅ ወልደናል እና ትልቅ ሰው አስመሰላ ሰው ወፍራለች። አሁን ያው ቤት ስለምትቀመጥ ነው እንጂ በጣም ቆንጆ ነበረች። ያኔ ነው የተዋወቅነው። ለዛ ትምህርት ቤት ስትሄድ ምናምን መሸኛት ነበር እኔ። እንደዛ እያለ መጨረሻ ላይ ቤተሰቦቿ አልፈቀዱም ነበረ። ገና ልጅ ነች ምናምን ብለው ያው አይቀርም። ምን እንትን ቤተሰብ ከልክለው ነበር? ቤተሰብ ከለከለ። እሷ ቤተሰብ እሺ። ቤተሰቦቿ የከለከሉት አንደኛ እኔ ልጅ ነበርኩኝ በጊዜው፣ ያው ስራም አልነበረኝም እና እሷም ልጅ ነበረች። ትምህርቷን ተምራ ትልቅ ደረጃ እንድትደርስ ምናምን የሚፈልገው ያው ቤተሰብ ነው እንደማንኛውም ሰው ማለት ነው። እና እሷና እኔ ግን በፍቅር ወደቅን። ከዛ እሺ በቃ እኔ ሽማግሌ ልኬ በስርዓቱ አገባሻለሁ ብዬ ስላት አይፈቅዱልኝም አለች። ከዛ በጣም አወራንበት። እሺ ላካለችን ሽማግሌ ላኩ። ሽማግሌዎቹ ተመለሱ።
ማለት ቤተሰቦቹ አልፈቀዱም። ምን በእድሜ ብቻ ነው ወይስ ሌላ ችግር አለባቸው የከለከሉበት? ችግሩ ምንድነው ማለት በምን ያስተዳድራታል? በጊዜው ስላልነበረኝም በነገራችን ላይ ቤተሰብ እየረዳኝ ምናምን መኖር ሰው ገናም ልጅም ስለነበርኩ ከዛ በቃ ተስፋ አልቆረኩም። ድጋሚ አሁንም ሽማግሌ ላኩኝ። እሺ ከዛ የሆነ ቆይ እናስብበት አይነት ነገር እንትን አሉ። ተስፋ ነገር ነው እንትን አለ። ከዛ መጨረሻ ላይ በሶስተኛው ፈቀዱ ማለት ነው። በጣም ደስ ይላል። አረ ጥሩ ነው። ከዛስ በኋላ እንዴት ነበር? ከዛ በሚገርም ሁኔታ ትንሽነት እድሜ ነው እንግዲህ ወደ ትዳር የገባው እንግዲህ እንደማይሆን ከሆነ እና እንዴት ነበር ትዳር ያስከበት ሁኔታ? ትዳሩ በጣም ማለት ያው ሰርጉ ተከናወነ። እሺ ከዛ በኋላ እንግዲህ ኃላፊነት አባቷ ምን አለኝ ኃላፊነት መውሰድ የምችል ነው ወይ ሲለኝ አልኩት። እሺ ለራስህም ለሷም ለሚመጣው ሰው ኃላፊነት መውሰድ አለብህ። አንተ ላይ ነው ትልቁ ኃላፊነት ያለው ብሎ አለኝ። እሺ አልኩኝ። ያን ኃላፊነት ተቀብዬ በቃ ስራ ወዳውድ እያልኩኝ የሆነችን ያገኘሁትን ስራ እየሰራሁ ምን እያልኩኝ እንጃ ፍቃድ እያወጣሁ ከዛ እያልኩ መጨረሻ ላይ የከባድ መኪና ሹፌር ሆኖ መቃጠር ላድርግልህና ወደዛ ገባሁ ማለት ነው። ከዛ እሷም አንዳንድ ነገሮችም የምሰራውን ስራ የሆነ ነገር እያመጣሁ እንድሰራ አደረጋት ነበረ። እንደዛ መኖር ጀመርን ማለት ነው። ይሄ ነው እንግዲህ የመጀመሪያ አኗኗራችን። በጣም ደስ ይላል። ያው ትዳር እንደዚህ እንግዲህ ሲባረክ በጣም ደስ ይላል። ጥሩ ነውና እስቲ የቤተሰብ ሁኔታስ እንዴት ነበረ? እህትና ወንድም የለኝም ነው ያልከኝ? አዎ የለኝም። እርግጠኛ ነህ? መጀመሪያ እኮ ነግሬያለሁ እኮ ስለሱ እኮ ቤተሰብ ብለህ ካልከኝ ባለቤቴን ነው የማውቀው ብያለሁ እኮ ነው። አይ ወንድምም እህትም የለኝም። ቤተሰብ እናትና አባት ነበሩ፣ የሉም። አሁን በህይወት የሉም። እርግጠኛ ነህ? አዎ። እኔ ያው ማለት ወደ አንተ ከመምጣቴ በፊትም አንዳንድ ሰዎችን አናግሬ ነበርና ወንድም እንደነበረህ ነግረውኝ ነበር። እርግጠኛ ነህ አሁን ለምትነግረኝ ነገር? አዎ ነገርኩህ እኮ መጀመሪያው ነግሬያለሁ። እርግጠኛ ነህ? እኔ አሁን የሆነ ሰው ወይም ደግሞ ማስረጃ ባመጣ ምንድነው የምትለው? የምን ማስረጃ ነው የምታመጣው? ምን ማለት ነው? ወንድም አለ። የምን ወንድም ነው የምትለው አንተ? ሂዱታ አካባቢቴ ወሬ ነው። ሂድ አርፈህ ቁጭ በል። ሌላ ነገር ፈልገህ ነው እንዴ? አይደለም። ይኸውልህ ምን መጀመሪያ ምን ያልከኝ? ስለ ስራ አልከኝ አይደል? አወራን ስለ ስራ። ስለ ባለቤት አልከኝ አወራሁ። ወንድም ደግሞ ከየት የመጣ ወንድም ነው? ይኸውልህ እኔ በአግባቡ ቁጭ በልና ማውራት አልችልም። ሂዱታ ቁጭ በልና አናግረኝ። ነው አላወራህም ከዚህ ጋር ወንድሜን ትክዳለህ እንዴ አንተ? የምን ወንድም ነው የምትለው አንተ ሰውዬ? የገዛ ወንድሜን ትክዳለህ እንዴ? የለም አንተ የምታውቀው ነገር የለም። ወንድም እርግጠኛ ነህ? አዎ የለም። በማስረጃ አመጣለሁ። የት አለ? የምን ማስረጃ ነው አንተ? ተመስገን የሚባል ወንድም የት እንዳደረስከው ራስህ አርፈህ ቁጭ በል። አሁን ቁጭ በል። በዛ ደግሞ አንተ ትላለህ አርፈህ ቁጭ በል። ነግሬሃለሁ። ሌላ ነገር ምንድን ነው አንተ? ነግሬሃለሁ። ሰው ይበጋ አምላክ ሌላ ነገር ምናምን አልፈልግም። በቤት ውስጥ መተጨራሽ አንተ ልታስፈራራኛለህ? በቤት ምንድነው አንተ? ምንድነው? እሺ ደግሞ ራስን እንትን ትቆጥራለህ እንዴ? ስርዓት አድርግ። ና አስገባው። ቆይ አርፈህ አንድ እንቀሳቀሳለሁ ብትል ነግሬሃለሁ። ምን አይነት ጉድ ነው? ይኸውልህ ነግሬሃለሁ። አስገቡት። ጥሩታ ና ግባቡ። ይኸውልህ ዝም በል አትበል። ነግሬሃለሁ። አርፈህ ቁጭ በል። ጭራሽ እንትን ትላለህ እንዴ? አስገባው ና በለው። ማን ነው እሱ? ማን ነው እሱ? እሱን አታውቀውም? ከየት መጣ ደግሞ? ከየት አገኛችሁት? ከየት አገኛችሁት ትላለህ እንዴ? አሁን ምን ስትል ነበር? ቆይ ምንድነው? ምን ስትል ነበር? ቁጭ በል። ምን ስትል ነበር?
ሁሉን ነገር አይደለም። ቆይ ቁጭ ይሄ እየዛተብኝ ነበር፣ እንደውም ይገለኛል። ያዝልኝ ሰው ይሆን? እሺ እነግርሃለሁ። የሆነ ነገር ይዟል ነገር ያለውኝ ወደ ምንድናችሁ እናንተ? እሺ ምንድነው የምነግርህ? ወንድም የለኝም እያለ ነው። ሰምተዋል አይደል? ወንድም የለኝም እያለ ነው። ሲጀመር ነግሬያለሁ እኮ ይሄ ሰውዬ ደስ አይለኝም። ይሄ አጭበርባሪና ውሸታም የሆነ ሰው ነው። ወንድም ሰማኝ ይኸውልህ፣ አንተ የገዛ ወንድምን ትክዳለህ? ምን አይነት ሰው ነው? ቆይ አይደለም ምን ያልካልኩ ምን አይነት ሰው ነው? ምን ላድርግ? ጠፋብኛ። ታዲያ ወይ ከየት ላምጣው ታዲያ? የት ነው የጠፋው? ነግሬህ እንዴ? ነግሬሃለሁ እኮ እኔ የጠየቀኝ ጊዜ ነግሬህ የለም? ለሰው እኮ ልኬብሃለሁ እኮ ነግሬሃለሁ። ለሰው አይደለም ይኸውልህ፣ የት እንዳለ የትም እንዳለ አንተ ነው የምታውቀው። አንድና አንድ እኔ የማውቀው ነገር የለም። የት እንዳለ ከዚህ ቤት እንዲወጣ ስራው እየሰመጣ ሰማኝ። ከዚህ ቤት እንዲወጣ የሚፈልገው አንድ ሰው አለ። አይ ልንገርህ፣ ስራው እየሰመጣ ቤት የለም። የት ሄዷል ስላት ባለቤቴ እንደወጣ አልተመለሰም አለች። በቃ ከዛ በኋላ ፈለግነው አጣም። ውትድርና ሄዷል እንደዚህ ሄዷል ይባላል፣ የተለያየ ነገር ይባላል። እኔም ፈለግኩት አፈላለኩ፣ የለም። ላንተም ነግሬሃለሁ እኮ። ታዲያ ለምን እንደዚህ ወንድም የለኝም ለምን አልክ? ታዲያ ይሄን ሁሉ ነገር እያወቅ ለምንድን ነው ወንድም የለኝም ያልከው? በቃ ሞቷል ብዬ ነው ያሰብኩት ታውቃለህ። እና ቢሞትስ ወንድም የለኝም ይባላል? ምን አይነት ጨካኝ ነህ አንተ? ይሄ እኮ ጭካኔ አይደለም እኮ። በቃ ወንድሜ እንደሞተ በቃ ከዚህ በኋላ ለራሴ ነግሬዋለሁ። በቃ ወንድሜ ሞቷል የለም ብዬ ነው ያሰብኩት። እና ታዲያ ባይኖርስ ወንድም አለ ወይ? ስለ ለምንድን ነው ወንድም አለኝ? እሺ በቃ ለምንድን ነው እንደዛ የምትለው? ይቅርታ አድርግልኝ። በቃ ማለት እኔ እንደዚህ ይቅርታ አድርግልኝ አትበል። ይሄ ወንድም ጉዳይ ስጋ ጉዳይ እኮ ነው። አላወቅኳችሁም እናንተ ለምን እንደመጣችሁ አላወቅኩም እኮ። ይቅርታ በቃ እስኪ አሁን ወንድምን እንዴት ትክዳለህ አንተ? ምን አይነት ውሻ ሰው ነው? ምንድን ነው ያደረከው ወንድምን? የማታውቀው ነገር ስላለ ነው። በቃ እንደዚህ የምትጮህብኝ የማታውቀው ነገር ምንድነው? የማላውቀው ነገር በቃ ሌላ ነው ታሪክ። ምንድነው የማላውቀው ነገር? እያንዳንዱ ነገር ተናገር። ምንድነው የማላውቀው ነገር? እሱ ራሱ ያውቃል እኮ የሆነውን ነገር ያውቃል ማለት። እኔም ማውቀው ይኸውልህ ይመሳጠሩብኝ ነበር ከማን ጋር? ከወንድሜ ጋር ሆኖ ራሱ እሱ ይመሳጠርብኝ ነበር። ምንድነው ይመሳጠሩብኝ? በጣም ብዙ ነገር ይወራል፣ ብዙ ነገር እሰማለሁ፣ አያለሁኝ። የተለያየ ሰው ይነግረኛል። ግን አንተ ስጠይቅህ አንድ ቀን እንኳን ነግረኸኝ አታውቅም። እኔም በለኝ ተሜ ባንተ ላይ ሊመሰጥር ተሜን ምን ያክል መልካም ሰው እንደሆነ አንተ ራስህ ታውቃለህ እኮ፣ በደንብ ታውቃለህ አንተ። አየህ እሺ እኔም በለኝ። እኔ ምንም አይደለሁም፣ ምንም አንተና እኔንም ደግሞ የሚያገናኘን ነገር የለም። አንተ ሲጀመር እዚህ ቤት ስመጣ ጓደኛዬን ሁሉ ነገር አንተ ስለሱ አታወራም። እኔ ነኝ አብሬ የኖርኩት፣ ወንድሙ እኔ ነኝ። አንተ ግን አብረው ኖርክ እንጂ አታውቀውም እኮ። ያሳደግኩት እኮ ነው፣ ታናሽ ወንድሜ እኮ ነው። ብትሆንስ እኔ ከጅቡቲ ከእንትን እየተንከራተትኩኝ ከሰልና ጤፍ እያመጣሁ ምን እያመጣሁ እኮ ያስተማርኩት ምን ያልኩት እኔ ነኝ እኮ። የካደኝ ደግሞ ራሱ ነው። ይሄን ምንድነው የካደ? ክደቱ እሱ ብቻ አይደለም። በርግጥ ምንድነው የካደ? ተናገር። ምን ነው ዝም የሚያስብልኝ? ጉዳዩ ላይ ባለቤቴም ስላለችበት። ባለቤቴ? አዎ። ምን ሆነች? ምን አደረጋት? ምን ልትል ነው? የምትነግረኝ ነገር አለ? ለብቻዬ የምትነግረኝ ነገር አለ? እሱ እኮ ያውቃል እኮ። ምኑን ነው የማውቀው? እናንተ ጋር እንደሆነ አውቃለሁ። አይ ብቻዬ የምትነግረኝ ነገር ካለ እሱን ላስወጣውና የምትነግረኝ ነገር ካለ መስማትም ይችላል። ያውቀዋል። የሚያውቀው ጉዳይ ነው። ምንድነው የሚያውቀው? እኔ በወር አንዴ ነው የምመጣው ብያለሁኝ አይደል? እሺ። አብዛኛውን ጊዜ የማሳልፈው ስራ ነው። በቃ በወር አንዴ እዚህ ቤት እመጣለሁ። ወሩን ሙሉ ግን የሚኖሩት እነሱ ናቸው። የሚበላው የሚጠጣው እኔ የምለፋው እሱ ነው። እና ወንድም አይደል? ከዛ አልፎ ባለቤቴን የሚያስቸግረኝ ነበር እሱ ነው ማለት። አንተ ሰውዬው እሱ ያውቃል ጉዳዩን፣ ሚስጥሩን ያውቃል። ሚስጥሩን ያውቃል። ተው በቃ አሁን እውነቱን ነው የምናገረው። እኔ የመጣ ይምጣ። ከዚህ በኋላ ምንም ነገር እንትን አለ። ተመስገንን እኔ ያውቀዋለሁ። ካንተ በለጠን ያውቀዋለሁ። አንተ አይደለም ይኸውልህ፣ እኔ ወዳጁ የቅርብ ወዳጁ አይደለሁም። ኖርማል ዝም ብሎ ጓደኞቹ ስለሱ ይመሰክራሉ። ምን ያክል መልካም ሰው። አንተ ዝም በል። አንተ አይደለም እኔ ላውራሁን ተው በቃ። እኔ ከዚህ በኋላ ምንም ነገር እንግዲህ ማለት አንዴ ህይወቴ ተበላሽቷል አይደል?
ምንድነው ህይወት የተበላሸ? ከባለቤቴ ጋር ይተኛ ነበረ ወንድሜ ይተኛ ነበር? አዎ የገዛ ወንድሜ ከባለቤት በምን አወቅ በምን አየ? በጣም ነው የማውቀው በጣም ሁኔታዎችን እረዳለሁ። ምንድነው ታዲያ ምን እያልከኝ ነው ያለው? ከባለቤት ጋር እስካሁን አንድ ላይ ነው እንዴ ያላችሁት አይደለ? እኔና ባለቤት እና ከባለቤት ጋር እንደሚተኛ ካወቅ ምንድነው ያደረከው? እሱ ምንድነው ያደረከው? ምን አደርገዋለሁ? ይኸውልህ ጤነኛ ነህ አይደለ? በስነ ስርዓት እያናገርኩ ነው። በስነ ስርዓት እያናገርኩ በስነ ስርዓት መልስ። ይሄ ቤት ነው። ሁኔታው ሲታወቅበት የት እንዳለ አይታወቅም። ያንተ ብቻ አይደለም አየህ አይደለ? የኔ ቤት ነው አለ። የሱን ድርሻ እኮ ወስዷል እኮ። አስወጣኸዋ። ድርሻውን ሰጥቼዋለሁ እኮ። ይሄ ቤት የቤተሰቦቻችን ውርስ ነው አይደል? ውርሱ ሊሸጥ ሲባል ገንዘብ ሰጥቼ ገንዘቡን አጥፍቶ እዚህ ቤት እንዲኖር ነው ያደረኩት። ጭራሽ 5 ሳንቲም አለ ብር ሰጥቼዋለሁ። ያጠፉትም አብረው ነው ከሱ ጋር ያጠፉት። ገንዘቡ ጠፋ። መጨረሻ ላይ የሚወርቅበት ሲያጣ ተመልሶ መጣ። ወንድም ነኝ ምን ታደርገኛለህ አለ። ና ተቀመጥ በቃ ችግር የለውም እኔ እንደውም ቤቱን ትጠብቅልኛለህ እሷንም ታግዛታለህ ብዬ አመጣሁት። መልካም ሰው ነው በጣም። ከዛ በኋላ የለመደው ነገር አለ። ከነዚህ ጋር የሚያጨሰው ነገር አለ። ምን አለ ባህሪው ተቀይሯል ልጁ። ባለቤቴ ጋር ሌላ አይነት ነገር ጀምረው ባል የሚመስለው እሱ ነበር። እኔ ገረር ነበርኩኝ ተሸክሜ የምመጣው። መልካም ሰው ነው በጣም። ይሄንን ካየ ሁለቱንም የመጠየቅ መብት አለ አይደል? ለምን ሁለቱንም አትጠይቅም? እሱንስ የት ነው ያደረስከው? ሲቀጥል ደግሞ እዚህ ጓሮ ላይ አጥራ ያስቀመጥከው ነገር ምንድነው? አትክልት ነው። እንዳይቆፈር ምንም ነገር እንዳይደረግ ብለ ያስቀመጥከው ነገርስ ምንድነው? ለምን ይቆፈራል? ይሄ እርሻ እኮ አይደለም እኮ። እና አትክልት ልጅ አትክልት ልትተክል ስትል የምትከለክላት ለምንድን ነው? እኔ ያደርግላታል እሷ። የምን አትክልት ነው? እኔ አመጣ የለ እንዴ ተሸክሚ። እሷ ምንድን ለምን አበባ ምናምን መትከል ስትፈልግ ለምንድን ነው መትከል ማችል? ልጅቷ ራሱ ችግር አለባት። እኔ እኮ አንዳንዴ የምን ችግር ነው ያለባት? አሁን ልጅቷ ችግር አለባት ትላለህ። የምን ችግር ነው ያለባት? ተናገር እስኪ። አሁን እሷን በኋላ እነግርሃለሁ። እሺ። ይሄ ሰውዬ ግን የሚውላቸው የት እንደሚውል ይሄን ሰውዬ ነው የጠረጠረዋለሁ። እያናገርኩ ያለሁት በስነ ስርዓት ንገረኝ ያለውን ነገር። ወንድምህን ምን እንዳደረከው ምን ላይ እንደሆነ ንገረኝ። ስለዚህ ምን ማለት ነው? ይሄን እኔን ስለ ጓሮ ላይ ስለደበቀው ቦታ ደግሞ ገና ትነግረኛለህ። ይሄን ሰውዬ ከወንድሜ መጥፋት ጋር ምንም ይሁን ምንም ከዚህ ሰውዬ ራስ አልወርድም። እኔ ይሄ የሚውላቸው ሰዎች በጣም አደገኛ ሰዎች፣ የተለያዩ አይነት የሚወራባቸው ሰዎች ጋር ይውላል አየዋለሁኝ። እና ልጠይቀው ፈልግና ያለ ማስረጃ ደግሞ ብዬ ዝም እላለሁ። ይሄ ሰውዬ በጣም ችግር ያለበት አደገኛ ሰው። በነገራችን ላይ እንደዚህ ስታየው ዝም ብሎ ሰው አደገኛ ሰው ነው። አደገኛ የወንድሜ መጥፋት እጁ አለበት ብዬ ነው የማስበው። እኔ ስንት አንተ ጋር መጣሁኝ ጓደኛዬን ፍለጋ የት እንዳለ ታውቃለህ? ጓደኛዬ አትበል። አሁን ጓደኛዬ አትበል። ላንተ ወንድም ብቻ ነው ምነግርህ። ላንተ ወንድም ጓደኛዬ ብለህ ያልከውን ወንድሜን የት እንዳደረስከው አንተን ጠይቀህ። ወንድሜ አትበል። ወንድሜ የትም ቦታ ቢሆን አንተ ነህ የምትሆነው። እኔ እዚህ ቤት እንደማልኖር ይታወቃል። አብዛኛውን ጊዜ የማሳልፈው እዛ ነው። አንተ እኮ ምን እንዳደረጋችሁት ወንድሜን ታመጣለህ። እኔ ነኝ አንተንም ትምልህ። እስካሁን በአግባቡ ነበር እያናገርኩ ነበር። ምክንያቱም እውነት ትናገራለህ ብዬ። አንተ ግን እውነት ለመናገር ምንም ፍላጎቱ ራሱ የለህም። ከዚህ በላይ ምን ላድርግ ታዲያ? ባለቤት ያለችው እኔ ጋር ነው። በምን ጉዳይ? በዚህ ጉዳይ ማለት በዚህ አንተ የደበቀውን ነገር ተናግራለች። ምንድነው ተናግረው ወጥቶላታል። አንተ ግን አሁንም ለመሸፋፈን አሁንም ለመደበቅ እየሞከርክ ነው። እያንዳንዱን ነገር ነግራኛለች። አንተም ጭራሽ እሷንም ከወንድሜ ጋር ትተኛ ነበር ብለህ ጭራሽ ከሰስካት። እሷንም ማለት አስመሳይ ውሻ እኮ ነው። ይኸው መደባበቅ ምንም ነገር የሚያዋጣ ነገር አይደለም። እያንዳንዱን ነገር የምትናገር ከሆነ ተናገር። በቃ እሺ አስረዳለሁ። ምን እንዳደረከው ተናገር። እያንዳንዱን ነገር እሺ አስረዳለሁ። በቃ አንተ በቃ እዛ ጠብቀኝና እዛ ጠብቀኝ። አይ ተነስ በቃ ወንድሜ የት እንዳለ እነግርሃለሁ። ተነስ በቃ አንተ ተነስ በቃ
እዛ ውጭ ጠብቀኝና እኔ በስነ ስርዓት አናግረዋለሁ። እንዳሳጣኝ ስማኝ። ተነስ በቃ አንተ ወንድሜ ስማ። ተነስ አይደለም ይኸውልህ። ቆይ ችግር የለውም ቆይ ያዝልኝ። እሱ ወንድምህን ብቻ ነው ያጣው ምነግርህ። ስማኝ አንተ ወንድምህን በገዛ እጅህ ነው ያጣው አይደለም። እኔ ወንድሜን ጓደኛዬን ሁሉ ነገር ነው ያጣው። ረፍ ቆይ ተው ተው እያልኩህ አንዴ። አንተ ለምንድን ነው እንደዚህ የምታደርገው እንዴ? ምን ሆነህ ነው? እንደዚህ እንድታደርግ አልነበረም እኮ እንዴ። ያዙት በቃ እዛው። ይኸውልህ ነግሬሃለሁ። አሁንም የማትናገር ከሆነ ሌላ ችግር ነው የምትፈጥረው ራስህ ላይ። እሺ ምን እንዳደረግህ እያንዳንዱ ነገር ንገረኝ ሳትደብቅ። እነግርሃለሁ። እሺ ንገረኝ ቶሎ በል። የትኛውን ልንገርህ? ምንድን ነው ያደረግከው ወንድምህ? የሆነው ነገር ባለቤቴ ነገር አለች። አዎ ምንድን ነው ያለች እሷ? እሷ ያለችኝ አይመለከትም። አንተ የምታውቀውን እውነት ተናገር። እሺ ያኔ ማታ እኔ ጅቡቲ ሄጄ ነበርና ልሄድ ነው ጅቡቲ ብያት፣ ከዛ በሆነ ምክንያት ጸጥታ መንገድ ላይ ምናምን ችግር ነበርና ሳንሄድ ቀረን፣ ሳንወጣ ቀረ። ተመልሼ መጣሁ ወደ ቤት። እሺ ማለት እነሱ ሄደዋል ብለው ነበር። ከዛ ስመጣ በሩ አልተዘጋም እና አልጋዬ ላይ እየተላፉ አገኘኋቸው። እርግጠኛ ነህ ለምታወራው ነገር? አዎ። ከዛ የሆነ ብቻ ምን እንደተፈጠረ አላውቅም። በቃ ሰማይ መሬቱ ዞረብኝ። ከዛ የሆነ ነገር አንስቶ ጭራሽ እኔን እንትን ሊል የሆነ እንደ ሽንኩርት መክተፊያ ይሁን ብቻ ቢላ ነገር አንስቶ እኔ ሊወጋኝ ማለት ነው፣ ድንገት ስለደረስኩባቸው። እሺ ከዛ በቃ እንደዚህ ይዤው ስገፈትረው ጠርዝ ነገር እንደዚህ ይሁን ብቻ የሆነ ኮሊደር እሱ ነው የመታው፣ እዚህ ጋር መታው። እኔ ተናድጄ ነበረ። እሷ ተው አለችኝ። ስናየው የለም ጸጥ ብሏል። ወዲያው በድን ሆነ። እኔ እጄን ለፖሊስ ልስጥ ብዬ ነበር። ወንድሜን ገድዬ አልቀመጥም። ማይ እሷንም እንትን ልል ነበር። መጨረሻ ላይ ሳስበው አደጋ ነው፣ ተጠራርገን ነው እስር ቤት የምንገባው። እሺ የሆነ ዘዴ ዘየርን ነው እዚህ ግቢ ውስጥ መቆፈሪያም አልነበረም። ከተረጋጋሁ በኋላ እጅ ገዝተን ምናምን አመጣን። አካፋም ምናምን ገዝተን ይዘን መጣን። ከዛስ አሁን አየሁት የምትለው ቦታ ላይ እዛ ላይ ተቆፈረ። ሰውን ተጠቅለለ፣ ተቀበረ። ቀበራችሁት እዛው? አዎ በጣም እያዘንኩኝ ነው ይሄን ስነግርህ። ወደዛ አካባቢ ሰው እንዳይደርስ እፈልጋለሁ። ሰው ወደዚህ ቤት እንዳይገባ ብዙ ጊዜ ተነጋግረንበታል ከሷ ጋር። ቤቱን ሽጠን ለመውጣት ብዙ ጊዜ ሞክረናል። እምቢ አለ ቤቱ፣ አልሸጣለ። ሬሳውን አውጥተን ለመጣል አስበናል፣ ግን አልቻልንም። ከዛ በኋላ ልጃችን እያደገች ስትመጣ ምን ማን ይንገራት፣ ይሄ አሁን የመጣው ሰው ይንገራት አላውቅም፣ አንዳንድ ጥያቄዎች ተጠይቃለች። ምን አይነት ጥያቄ? አጎት እንደዚህ ምናምን ትላለች። እንደው በቃ ማለት ማን ነግሯን ነው? ከየት ሰምታ ነው? ማን ነው አጎት? ግልጽ አታረግም፣ ዝም ነው የምትለው። እንደው ዝም ብላ እንደዚህ ትላለች። እና
ተያናት ቦታ ላይ ትሄዳለች ሁል ጊዜ። እዚህ ጋር ይሄን አትንኪ ካልካት ይሄን በቃ እንትን ትላለች። በጣም ታይ ስትላት አሰማም በጣም ችግር አለባት። ይሄን አታድርጊ ስንላት እሷ ነች እንግዲህ ያው በርግጥ ልክ ነች። አሁን ሁሉም ነገር ግልጽ ነው አይደለ? ስለዚህ ምንም ሌላ ንግግር አያስፈልገንም። ቀጥታ ተያይዘን ወደ ህግ ቦታ ነው መሄድ ያለብን። አይ የምትል ከሆነ ደግሞ ሌላ ነገር ይከተላል። እሺ ተነሳ ይቀጥል።